በዚህ ዓለም ሰኞ ያገኘ ሰው ማክሰኞ ያጣል። ረቡዕ ጤና ያገኘ ሰው ሐሙስ ይታመማል። መንግሥተ ሰማያት ግን አይቋረጥም። ሰኞ አግኝቶ ማክሰኞ ማጣት፣ ረቡዕ ለብሶ ሐሙስ መራቆት የለም። ተሹሞ ደስ ቢለው ይሻራል። በጤናው ደስ ቢለው ይታመማል። በሀብት ደስ ቢለው ያጣል። በሚስቱ ቢደሰት ወይ ትታመምበታለች ወይ ትሞትበታለች። በባሏ ደስ ቢላት ደግሞ ወይ ይታመማል ወይ ይሞታል። በባልሽ ደስ ቢልሽ ጥሩ ነው። እንደዚህ ያለ ተናግሮ የሚደመጥ ሰው ጋር የሚውል ሰርቶ የሚያበላ ባሌ ለሰጠኝ ብለሽ ደስ ይልሻል። ልጆችን ደግሞ ስታይ ደግሞ እማማማማ ሲሉሽ ደስ ይልሻል። ግን ባለቤትሽ ሙቶ ልጆችን ጎረቤት መጥቶብሽ አልቅሰው ሲመጡ አባት ቢኖራችሁ ማን ይመታችሁ ነበር ብለሽ ደስታ ታጫለሽ ይላል። ስለዚህ ምንድን ነው የዚህ ዓለም ደስታ ፍጹም አይደለም። መልካም ሚስት ቤት ብትኖር ሰርታ የምትመሰገን ስነ ምግባር ያላት እንግዳ የምትሸኝ ሚስት ብታገኝ ልጆችን ወልዳልህ መጥተው አባባ አባባ ሲሉ ደስ ይልሃል። ግን ጥላ ሙታ ልጆቹ መጥተው አባ እንጀራ አባ እንጎቻ ሲሉ እናት ቢኖራችሁ መችርባችሁ ነበር ብለህ ታዝናለህ። ፍጹም ደስታ በመንግሥተ ሰማያት ነው ይላል ሊቁ። በእውነቱ ማለት እግዚአብሔር ከ10 ብር 1 ብር ስጡኝ አስራት ሲል ምን ማለቱ መሰላችሁ? 9ኙን ልባርክላችሁ ማለት ነው። አንድ ሰውዬ ሚስት አለው። ደግሞ ሌላ ሴት ደግሞ በሌላ ግብር ይመኝና እባክሽን ፈቃዴን ፈጽሚልኝ ይላታል። እምቢ ትለዋለች። ታው እግዚአብሔር ይፈርድብናል ትለዋለች። እምቢ ትለዋለች። ሲያስቸግራት በል በዚህ ቀና አለችው። በዚህ ቀና አለችና 12 ማሰሮ ምስር ቀቅላ ቆየችው። 12 እንስራ ማለት ነው። 12 ማሰሮ ቀቅላ ቆየችው። ኋላ በይ መጥቻለሁ እንግዲህ ፈቃዳችን ፈጽም ይችላል። ቆይ ፊት ምሳ እንብላ አለችው። ምሳ እንብላ ስትለው እሺ ብሎ አንዱ ከአንዱ ማሰሮ ጥቂት ምስር ወጣና ቀመሱና ከዚያ ተመልከቱ ደግሞ ቆይ ሆዱ ሳይሞላ ደግሞ አንሺ ብላ ሰራተኛይቱን ደግሞ እዚያኛው አውጡ መቅመስ ደግሞ ሳይጠግብ እዚያኛው ማሰሮ ደግሞ አምጡ። ምን ዝም ብላችሁ የመጀመሪያውን አንበላም እንዴ? ያው ምስር ወይ ሌላ ነገር አታመጡ። 12ቱ ሁሉ ያው ምስር እስቲ ያው ምስር በሉ። ከዚያ ምን አለ መሰላችሁ? አይ ከማሁ ተፈጥሮ ተወለኩላ አንስት እንደዚሁ ሁሉ የሁሉም ሴት ተፈጥሮ እኮ አንድ ነው። ሞኙ ሚስትን ጥለ ለምን መጣህ? እዚያም ያለው ምስር እዚህም ያለው ምስር ነው። ስለዚህ ሁላችንም ሴቶች ነን፣ ለምን ክብርን ትጥላለህ ብላ እንዲህ አድርጋ አስረድታ ለንስሐ አብቅተዋለች ማለት ነው። ስለዚህ ዘማዊ ሲባል ሴት ብቻ ወንድ ብቻ አድርጋችሁ አትፍረዱ። አሁን ተግባብተናል አይደል? እሺ እግዚአብሔር እንዲገባን ያደርግልን ማለት ነው። ስለዚህ ምን ማለት ነው? ከዘማዊት ከንፈር ማር ይንጠበጠባል ያለ ዘማዊ የተባለ መናፍቅ አስመሳይ መምህር ነው ብያቸዋለሁ። ማር ይንጠበጠባል ማለት ነው። ማር ይንጠበጠባል ማለት የሚጣፍጥ ስብከት አለው አንደበቱ ላይ ማለት አንደበቱ ላይ የሚጣፍጥ ነገር ይናገራል። እግዚአብሔር አምላካችን ጭንቀታችሁን ያስወግድላችሁ፣ እንዲህ አድርግላችሁ፣ የተቆረጠውን ይቀጥላላችሁ፣ የጎደለ ይሙላላችሁ፣ እግዚአብሔር ቸር ነው፣ አትጨናነቁ ሲባል ኧረ መምህር ገሌ ነው እንጂ እንዲሁ አያካብዱም ይላል ወጣቱ። አያካብዱም፣ አያጋንኑም። እነዚህ ማታውራዎች አሉ። ሌሎቹ ዝም ብለው ልጠፉ ነው እግዚአብሔር ይፈርድባችኋል የሚሉ እኔ የሚመቹኝ እገሌ ናቸው ይላል ሰው ማለት ነው። ወኛ አይደለ? በዚያው እያታለለ በሬን በጨው እያታለሉ እንደሚያርዱት በሚጣፍጥ ንግግራቸው እያታለሉ የቤተ ክርስቲያን ስርዓት የሚንዱ ሰባኪዎች አሉ። ይህንን ነው ማስተዋል የሚገባችሁ። እግዚአብሔር አስተዋይ ልቡና ይስጠን። ስለዚህ ተመልከቱ፣ የክርስቶስን ስም የጠራ ሁሉ፣ የመድኃኔዓለምን መስቀል የያዘ ሁሉ፣ ጭራ ቆብ ጭራ ቀሚስ ያደረገ ሁሉ፣ ካባ የደረበ ሁሉ መምህር አይደለም። በኃጢአት ከሆነ እኔ ራሴም እዚህ ቀርቶ ከግቢው መግባት አይገባኝም። በኃጢአት ከሆነ ግን አሁን አንተ ማን ሆነህ ነው ሐሰተኞችን ለይታችሁ ሐሰተኛ ባይታውያንን፣ ሐሰተኛ መነኮሳትን፣ ሐሰተኛ መምህራንን፣ ሐሰተኛ ካህናትን፣ ሰባኪዎችን ለዩ የምትለን አንተ ምን ሆነህ ነው ብትሉኝ እኔ በሃይማኖቴ ነውር የለብኝም። በሥርዓተ ቤተ ክርስቲያን ልጠየቅ፣ በኃጢአቴ አዋጥ ነኝ። እኔም በግል ኃጢአታቸው አልነቀፍኳቸውም። አስተውላችሁ ያዙልኝ ማለት ነው። የግል ኃጢአቱን ሁሉም ሰው ይወድቃል፣ ይነሳል፣ ንስሐ ይግባበት። ግን ለሕዝብ አብነት እየሆነ ክፋት የሚያስጥስ ሥርዓተ ቤተ ክርስቲያንን የሚጥስ የመነኮሳትን ሥርዓት የሚያሰድብ ያለ ቅዱሳን አበው መንገድ የሚመጣ ካለ በበር የማይገባ ሌባ ነው። እስኪ በሉ በበር የማይገባ በሉ። ምንድን ነው እሱ? ሌባ ነው። ሥርዓት በር አለው፣ አጥር አላት ይቺ ቤተ ክርስቲያን። ምንኩስናው ሥርዓት አለው፣ ቤትውናው ሥርዓት አለው፣ ቅስናው ሥርዓት አለው፣ ስብከቱ ሥርዓት አለው። ያለ ሥርዓት የቤተ ክርስቲያን ሰሪ መሪ ሕዝብ ሊጠፋ ሲል የየግሉን መምሪያ ያበጃል ብያቸዋለሁ። ሁሉም አዛዥ የሚሆንበት ቤተ ክርስቲያን አይሆንም። በእውነቱ ማለት አላችሁ
አሁን እግርም ራስ ቢሆን እጅም ራስ ቢሆን ግራም እጅ ቀኝም እጅ ራስ ቢሆኑ ሰው ወዴት ይሄዳል? እግር ወደ ታች ሲያዝ ራስ አይደል? ራስ ላይ እግር ራስ ቢሆን ኑሮ ምን ይኖራል? አይምሮ ይኖራል አይደል? የታችኛው አይምሮ ወደ ታች እንውረድ ሲል የላይኛው አይምሮ የለም ወደ ላይ ነው ሲል እኮ ተበጣጥሰን ማለቃችን ነው ማለት። አንድ ራስ ነው፣ አንድ አይምሮ ነው መሆን ያለብን። ሁሉም አይምሮ አይሆንም። እጅም የእጅነቱን ያዝ፣ እግርም የእግርነቱን ያዝ። አይንም ማየት ይበቃዋል፣ ጆሮም መስማት ይበቃዋል፣ እጅም መጨበጥ ይበቃዋል፣ እግርም መራመድና መቆም ይበቃዋል። አያስብም፣ በሚያስቡለት ይንቀሳቀስ። ሁላችንም ድርሻችን ይዘን እንጠብቅ። ስለዚህ ተምራችሁ አውቃችሁ ቤተክርስቲያን እንድንጠብቅ አምላከ ቅዱሳን ይርዳን። ሁለተኛ ደግሞ የቆሮንቶስ ሰዎች ይሄ መልእክት የተላከላቸው አስራታቸውን ተጠንቅቀው ስለሚያወጡ አስራታቸውን ያወጣሉ። አስራት ማውጣት የእግዚአብሔር ቤተሰቦች የቆሮንቶስ ሰዎች አስራት የሚያወጡት ቆሮንቶስ ላለው ቤተክርስቲያን ሳይሆን እያዋጡ ኢየሩሳሌም ነበር የሚልኩት። ኢየሩሳሌም ያለው ቤተክርስቲያን ችግር ውስጥ ስለነበረ ለዚያ ይልኩ ነበረ። አይሁድ ስለሚበዙ እዚያ ያመኑት ምዕመናን ጥቂት ስለሆነ እዚያ ያለችው ቤተክርስቲያን እንዳትቸገር ከቆሮንቶስ ግሪክ ማለት ነው አስራት ወጥቶ ወዴት ይላካል? ኢየሩሳሌም ይላክ ነበረ። አስራት ማለት ማውጣት ማለት መንፈሳዊ ንግድ መነገድ ማለት ነው። መንፈሳዊ ንግድ መነገድ። ንግድ ማለት ምን ማለት ነው? አሁን አንድ ሰው ለምሳሌ ጭራ የሚሰራ ሰው ቢኖር ይችን ጭራ ለዚች ጭራ ያወጣው ወጭ 100 ብር ቢሆን 500 ብር ሲሸጣት ምን ይሆናል? ንግድ ይሆናል ማለት ነው። እግዚአብሔር ከ10 ብር 1 ብር ስጡኝ አስራት ሲል ምን ማለቱ መሰላችሁ? 9ኙን ልባርክላችሁ ማለት ነው። ለ9ኙ ዘበኛ ልሁንላችሁ ማለት ነው። የለም አንዷን አናቀምስም ማለት 10ሩን ሁሉ አባክንልን ማለት ነው። ንግድ ማለት ይሄ ነው። እኔ ለአንተ 1 እሰጥሃለሁ፣ አንተ 9ኙን ባርከህ ስጠኝ ማለት ነው። ጸሎትም ንግድ ነው። ጸሎትም ንግድ ነው። ለምን መሰላችሁ? ከ24ቱ ሰዓት 1 ሰዓት 2 ሰዓት ለእግዚአብሔር በቀን ለጸሎት ስትሰጠው 1 ሰዓት ስትሰጡት 23ቱን ባርከህ ስጠኝ ማለት ነው። እኔ 1 እሰጥሃለሁ ለአንተ እንዲሁና 24 ለሰጠ አምላክ 1 አይሰጠው። እኔ ለአንተ ዳዊት እየደገምኩ 1 እሰጥሃለሁ፣ አንተ 23ቱን ባርክልኝ ይባላል። 23ቱን ባርኮ ይሰጣል። 1 ሰዓት እኔ ሳልጸልይ ነው የምውል አልፈልግም ሲል ደግሞ 23ቱን ደግሞ ቀኑን ሙሉ ሲባክን ይውላል። ያላሰበው ጠላት ተነስቶበት ሲጨቃጨቅ ፖሊስ ጣቢያ ውሎ የለም ማልጄ ሱቅ መክፈት ስላለብኝ ጸሎት አልጸልይም ይረፍዳል፣ በሌላ ቀን ጸልያለሁ ሲል እዚያ በኋላ አንዱ ይከሰውና ሱቁ 3 ቀን ይዘጋል፣ ወርም ይዘጋል ማለት ነው። 1 ብር አምጣ ለቤተ ክርስቲያን ከ10 ብር 1 ብር ስጥ። የለም ገና ሰርቼ አሁን የምሰራቸው ቤቶች አሉ እነሱ ይጠነቀቁና አንድኛዬን ቤተ ክርስቲያን እረዳለሁ ሲል አንድኛውን ተጠቅሎ ይሄዳል ማለት ነው። ወይ ደግሞ ሁለቱም ኩላሊቱ ተጎድቶ 2 ሚሊዮን 3 ሚሊዮን ብር ለምኖ የለፋበትን ንብረቱን ሁሉ ጥሎ ወያድግ። ተመልከቱ ምንድነው ያለ ተመልከቱ። ለባይድ ለማያውቀው አጠራቅሞ ይሄዳል። የአመፀኛን ገንዘብ አመፀኛ ይበላዋል ይላሉ አባቶቻችን። እስኪ በሉ የአመፀኛን ገንዘብ በሉ ምን ይበላዋል? አመፀኛ ይበላዋል። በቤተ ክርስቲያን በፍትሐ ነገሥት ምን ተብሏል? የአመፀኞችን አመሃ አትቀበሉ ይላል። እንዲሁ ካመጡት እንኳን ምን ይላል ተመልከቱ። በእሳት ይብላው ይላል። ምን ይብላው? ሌባ፣ ዘማዊ፣ ጠንቋይ ቤተ ክርስቲያን ገንዘብ ሲያመጣ አትቀበሉት፣ እሳት ይብላው ይላል። ተቀብላችሁ በእሳት አቃጥሉት። አሁን ብር እየተቀበልን በእሳት ልናቃጥል ነው። አንደኛ በሕገ መንግሥት ወንጀል ነው አይደል? ገንዘብ ማቃጠል፣ የሀገሪቱን ገንዘብ። ሁለተኛ ደግሞ በቤተ ክርስቲያንም ነውር ነው። ምን ማለት ነው? በእሳት አቃጥሉት የተባለ ለነዳያን ስጡት ነው። አቤተ ክርስቲያን ላማ ለቅዳሴ አታስገቡን፣ ለነዳያን ስጡት ያመፀኛውን። እንዴት ነዳያን ለምን እሳት ተባሉ ሲባል እሳት በልቶ አያመሰግንም። ነዳያንም ችግራቸው አያመሰግኑም። 1 ብር ጣል ሲያደርግላቸው አሁን 1 ብር ምን ያደርጋል? ዳቦ ይገዛል። ምን አለ ብትጨምሩበት ይላል ማለት ነው። ተመልከቱ። የሰጡትን ማመስገን ሲገባው ሰውን በእርግጥ ሲሰጥ ዝርዝር ካለው ብቻ ነው የሚሰጠው። እንዲሁ እኮ ይገርመኛል። እኔም የራሱን በ50 ብር በ100 ብር ግጥም አድርጎ እየበላ ለእሱ ግን ዝርዝር ካለችው ይልና ይቅርታ ዝርዝር የለኝም ብሎ ይሄዳል። ይሄ ነውር ነው። ከልብ አለመስጠትን ያጠይቃል። ድሃ የሚጠየቀው ባለማመስገኑ ነው። ሀብታም የሚጠየቀው በንፍገቱ ነው። ድሃ የሰጡትን ተቀብሎ ማመስገን አለበት። እሳት አይመልስም፣ ነዳያንም መልሰው አይመልሱም። የበሉት ተበልቶ ይቀራል። ለነዳያን ስጡት የተባለ ይሄንን ነው። ስለዚህ ንግድ ማለት ጸሎትና አስራት ነው፣ ምጽዋት ነው። አሁን ብርድ ነው አይደለም እንዴ? ምጽዋት እንደተዳፈነ እሳት ነው ይላሉ ሰለስቱ ምዕት ፍትሐ ነገሥታቸው በአንቀጸ ምጽዋት። ምጽዋት እንደተዳፈነ እሳት ነው።
ብልህ ሴት በገጠር ሴት የተመሰለ ነው። የከተማ ሴት እኮ ኤሌክትሪክ ነው። በገጠር ሴት ነው ምሳሌው የተመሰለው። ብልህ ሴት ማታ እሳቱን አዳፍናው ትተኛለች። አዳፍና ትተኛና ማለዳ ቸነፈር ይሆናል። በቃ ዝናብ በሙሉ ጥልቅልቅ ሲል ማለዳ ነው ድንች የሚቀቀለው ለሚያርመው፣ ለሚጎለጉለው፣ ለሚያርሰው ሁሉ። ማለዳ ሌት ትነሳና እሳቱን ገለጥ አድርጋ ድንቿን ትቀቅላለች። ለሰራተኛው ምግብ ታደራጃለች። ሞኝቱ ደግሞ ምን ታደርጋለች? ደክሞኛል ከገሊት እጭራለሁ እሳትና ለጥ ማታ አላ እንደዚያ ስትል ምን ይሆናል? ማለዳ እልም ያለ ዝናብ እስከ 4 ሰዓት ይሆናል። ጎረቤት ዳ እሳት እንዳጭር በየት አልፋ እዚያው ሰራተኛው ጦሙን ይውላል ማለት ይሄ ሞኝነት። ብልሂቱ ግን ምን ታደርጋለች? ማታ ምን ቢደክማት እሳቱን አዳፍናው ትተኛለች። ምድጃ የተባለ የድሃ ሆድ ነው። እሳት የተባለ ምጽዋት ነው። የብርድ ቀን የተባለ ክርስቶስ የሚመጣበት ቀን ነው። ለሚያስቸግረው ሰዓት ማታ ያዳፈናቻትን እሳት አንድ ዳ እንደሞቀቻት ዛሬ በድሃ ሆድ ያዳፈንካት የእንጀራ እሳት ነገ ክርስቶስ ሲመጣ ተገልጣ ትሞቃታለህ፣ ብርሃኗን ትቀበላታለህ። ተርበህ ቀደህ ያለበስክ ቆርሰህ ያጎረስክ እንደሆነ መድኃኔ ዓለም ነገ ሲመጣ ይሰጣል። እሱ ዘያስቲ ተወካፊ ነው። በነዳያን አድሮ ይቀበላል። በሚሰጥ አድሮ ይሰጣል። አቡነ መብዓ ጽዮን ሁልጊዜ ሲበሉ የመድኃኔ ዓለም ወዳጅ ናቸው። ሁልጊዜ ምግብ ሲመገቡ ሰርከብስታቸውን ክፍለ መድኃኔ ዓለም የሚል ድርሻ አላቸው። እስኪ በሉ ክፍለ መድኃኔ ዓለም በሉ። የመድኃኔ ዓለም ድርሻ ነው። እንግዲህ እሱ አሁን ወደ ማታ መጥቶ ምሳ አይበላም መቼም። የመድኃኔ ዓለም አንዲትም ሆነች ግማሽም ሆነች ገምሰው በሌላ ዕቃ ይቺ የመድኃኔ ዓለም ናት ብለው ያኖራሉ። መድኃኔ ዓለም ደግሞ ከሰዓት እንግዳ ይልክላቸዋል። ስለዚህ መድኃኔ ዓለም በቶ በላ ማለት ጠጣ ማለት እኮ ነው። መቼ አይተንህ ተርባህ በላንህ፣ መቼ ተጠምተህ አጠጣንህ። አማን ብለክሙ ዘገበርክሙ ለአሐዱ እምእሉ ንዑሳን ኢተገበርክሙ፣ ከታናናሾቹ ለአንዱ ለዚህ ያደረጋችሁት ለእኔ ያደርጋችሁታል ይላል። እና ምጽዋትም ንግድ ነው። ምጽዋት ረብሃ መንፈሳዊት ናት። መንፈሳዊ ጥቅም መንፈሳዊ ንግድ ናት። መንፈሳዊ በቁየት ናት። አስራትም መንፈሳዊ ንግድ ነው። ገንዘባችሁ በቀዳዳ ከረጢት እንደተቋጠረ አሸዋ ነው ያለው እግዚአብሔር ለዚህ ነው። በላይ ትጨምራላችሁ፣ በታች ይፈሳል። በምን እንዳወጣችሁት ሁሉ አታውቁትም ተብሎ የተነገረ ለዚህ ነው። አሁን አሉ የመንግስት ሰራተኛ ወሩን ከአራት ከፍሎ ነው አሉ የሚኖረው። ከአራት ከፍሎ የመጀመሪያውን ሳምንተ ፍስሐ ይለዋል አሉ። የደስታ ሳምንት ነው። ደሞዝ ተቀብሎ እንደፈለገ የሚሆንበት ነው። የሁለተኛው ሳምንተ ኦዲት ይለዋል። ይሄ ቀረኝ ለቤት ኪራይን ከፍዬ ይሄ ቀረኝ ኦዲት የሚያደርግበት ጊዜ ነው። ሶስተኛው ሳምንተ ፍዳ ይባላል አሉ። የመጀመሪያውን ደሞዝ አልቋል፣ ሁለተኛውም አልደረሰም። አራተኛው ሳምንተ ተስፋ ይባላል። ደሞዝ ደረሰ ማለት ነው። ተመልከቱ ማለት ለምንድን ነው እንደዚህ ብሎ ሰው ተንገብግቦ የሚኖረው ስትሉኝ፣ አስራት ስለማያወጣ። ሲኖረኝ አወጣለሁ ደግሞ ማለት የለብንም። ያለህን ካልሰጠ ቢኖርህም አትሰጥም። እንዲያውም ቅዱስ ዮሐንስ አፈወርቅ የሚለው እግዚአብሔር ዛሬ ያልሰጠህ ነገ ቢኖርህም እንደማትሰጥ ስላወቀብህ ነው ይላል። ብዙ ሲኖርህ የምትሰጥ ከሆነ ትንሽ እያለህ ስጥ። ነገ ብዙ ሲኖርህ ከ10 1 አውጡ። ያችን እግዚአብሔር ጠብቆ ለበረከት ያደርግላችኋል፣ ለጤና ያደርግላችኋል። አንዳንድ ሰው ምን ይላል? አስራት እንዳላወጣ አንዳንድ ነገር ለመታከሚያ እስቲ ለምናልባቱ ለመታከሚያ ደግሞ ጥቂት 100 ብር እንደዚያች ማስቀመጥ አለብኝ ይላል። ለመታከሚያ ብለህ 100 ብር አስቀምጠ የ200 ብር በሽታ ከምትታመም 100 ብር ለእግዚአብሔር ስጠውና እግዚአብሔር የሺህ ዓመት ጤና ይሰጥሃል። ትርፍ ማለት ይሄ ነው። እግዚአብሔር አስባርከን እንቀበለዋለን ማለት ነው። አበርክተን እንቀበለዋለን። እግዚአብሔር ቤት እኮ የኔታ ሊቀ ሊቃውንት ሲያስተምሩ አንድ ጊዜ ምን ይለዋል? የእግዚአብሔር ቤት የበረከትና የለውጥ ቦታ ነው። ከእግዚአብሔር ቤት ውሃ ሆኖ ገብቶ ጸበል ሆኖ ይወጣል ይላል። ውሃው አፈሩ ገብቶ እምነቱ ነው ይመጣል። ከእግዚአብሔር ቤት ሁሉም ተለውጦ ከብሮ ነው የሚወጣ። ከእግዚአብሔር ቤት እንኳን ሰው ውሃ ከብሮ ይወጣል፣ አመድ ከብሮ ይወጣል፣ እንጨት ከብሮ ይወጣል። ይህ እኮ ድንጋይ እኮ ነው። እንደዚህ አድርገን ዳሰን ፊታችን ስንቀባ ፈውስ የሚሰጠን እኮ ከእግዚአብሔር ቤት የእግዚአብሔር አካል ስለሆነ ነው። ሁሉ ገብቶ ይለወጣል፣ ገብቶ ይባረካል፣ ገብቶ ያድጋል። ከእግዚአብሔር ቤት ሙት ይነሳል። ሙት ከእግዚአብሔር ቤት ይመጣል፣ ሕያው ይሆናል ማለት ነው። ልጁ ነው ይመጣል፣ አድጎ ይመለሳል። ልጁ ናት ትመለሳለች፣ እናቱ ናት ይመለሳል። የበረከት አምላክ እግዚአብሔር ሁላችንን የሚባርከን። ስለዚህ ከዛሬ ጀምሮ ሁላችሁም አስራታችሁን አውጡ። ድሃም ሆናችሁ በእርግጥ ከድሃ ይልቅ ለሀብታም ይከብዳል አስራት መውጣት። ለምን? ከ10 ብር 1 ብር ከመስጠትና ከ10 ሚሊዮን ብር 1 ሚሊዮን ብር ከመስጠት በጣም ችግር ነው አይደለም? 1 ሚሊዮንን ያህል ሰውዬ ብድግ አድርጎ መስጠት
በጣም ከባድ ነው ማለት ነው። የምትወዱትን ትልቅ ነገር ከሰጣችሁት እግዚአብሔር የሚወደድ ትልቅ ነገር ይሰጣችኋል። አባ ጊዮርጊስ እንዲህ ብሎ ይናገራል። አብርሃም ለእግዚአብሔር አንድ ልጁን ቢሰጠው እግዚአብሔር ለአብርሃም አንድ ልጁን ሰጠ ይላል። አብርሃም ይስሐቅ የሚባል ልጅ ነበረው። እረድልኝ ቢለው እግዚአብሔር ውሰደው ብሎ ሊያርደው ወሰደ። ኋላ እግዚአብሔር ደግሞ በል አይቻለሁ ጽናትን አለና አንድያ ልጁን መድኃኔ ዓለምን ውረድለት ተሰቀልለት ብሎ ለአብርሃም ሰጠው። ትልቁን ስጦታችን ለመድኃኔ ዓለም ብንሰጠው መድኃኔ ዓለም ደግሞ ትልቁን ነገሩን ይሰጠናል። ያ ነው የሚወዱትን ነገር ለእግዚአብሔር ብሎ መተውና መስጠት። ይሄ ነው ትልቅነት ማለት። እግዚአብሔር እንዲህ እንድናደርግ ይርዳን። ስለዚህ ለቆሮንቶስ ሰዎች ቅዱስ ጳውሎስ ይህንን ያላቸው ለዚህ ነው። አስራት በማውጣታቸውም ቢሆን አትመጸዳደቁ። ከቃሉ ጋር ናችሁ። አስራት አንድ የግብፅ ቤተ ክርስቲያን ምን አደረገ መሰላችሁ? የግብፅ ቤተ ክርስቲያን ገንዘቡን ማንኛውም ክርስቲያን ልጅ ሲያሳድግ ለልጆቹ አስራት ያስተምራል። ለምሳሌ 1 ብር የአገሪቱን 1 ብር ሰጥቶ ሂድና ለራስህ ወይም እስክብሪቶ ምሳሌ ነው ወይም አንድ ነገር ገዝተና ብሎ ይሰደዋል። አባቱ 1 ብር ነው የሰጠው። ሱቅ ሂዶ የእስክብሪቶ ዋጋ 1 ብር ነው ከተባሉ ልጁ አይገዛውም። ለምን? 10ቱ ሳንቲም የእግዚአብሔር ናት። ስለዚህ ምን ያደርጋል? 90 ሳንቲም ከሆነ 10ዋን ለእግዚአብሔር መልሶ ልጁ አስራት አውጥቶ ይመጣል ማለት ነው። 1 ብር ከሆነ ግን መልሶ ከአባቱ አስጨምሮ ገዝቶ አስራት ለእግዚአብሔር ያወጣል ማለት ነው። ከሰዓት አስራት ከጉልበት ይወጣል። የጉልበት አስራት አለ። አንድ ክርስቲያን በቀን 41 ስግደት ለሊቀ ካህናት ኢየሱስ ክርስቶስ የጉልበት አስራት ያወጣል፣ ይሰግዳል ማለት ነው። 41 ስግደት ስራ ከሆነ ማንኛውም ክርስቲያን ይሰግዳል፣ የመድኃኔዓለምን ስቃዩን እያሰበ። የጸሎት አስራት አለ። በቀን መዝሙረ ዳዊትና ውዳሴ ማርያም ማንም ክርስቲያን ሳያደርስ መዋል የለበትም። ይሄ የጸሎት አስራት ነው። የገንዘብ አስራት አለ። የገንዘብ አስራት ደግሞ ከ10 አንድ ነው። የንጽህና አስራት አለ። እግዚአብሔር ከዓይን አስራት ይቀበላል። ዓይን ንጹህ ሆኖ መዋል ማደር አለበት። ከጆሮ አስራት ይቀበላል። መልካም ሲሰማበት፣ ክፉ ሲከለከልበት፣ ከአንደበት፣ ከእጅግር፣ ከልብ እግዚአብሔር አስራት ይቀበላል። ይህንን ያወጣ ኑሮውን ኑሯል ይባላል። ይህንን ለማመስገን ነው ቅዱስ ጳውሎስ ለቆሮንቶስ ሰዎች ባለፈው የሰበኳችሁን ስብከት አስተካክላችኋል። የአባቱን ሚስት የሚያገባ በነውር የሚኖር ኃጢአተኛ ነበረ። ስለዚህ እናንተም አስተካክላችኋል። ባለፈው እናንተ የምትሰሩትን ኃጢአት አሕዛብ እንኳን አይሰሩትም ብዬ ልኬባችሁ ነበረ። የአባቱን ሚስት ሁሉ ያገባ ነበር የቆሮንቶስ ሰው። ዛሬ ግን ተስተካክላችኋልና የቆሮንቶስ ሰዎች አክሊሌና ክብሬ ናችሁ ብሎ ሊያመሰግናቸው የላክላቸው ነው። እና መምህራን የሕዝብ ክብር ናቸው፣ ምዕመናንም የመምህራን ክብር ናቸው። ሁላችንም መክበሪያ ያድርገን እግዚአብሔር። ወደ ትምህርታችን ስንወርድ እንዲህ ይላል። አህዌ ናስተበቁ ሀቤክሙ፣ ወንድሞቻችን ወደ እናንተ እንማልዳለን፣ ወደ እናንተ እንለምናችኋለን፣ እናጓድዳችኋለን፣ መልካም ትሰሩ ዘንድ እንማልድላችኋለን፣ እንጸልይላችኋለን፣ እንለምንላችኋለን። እና አሁን ቅድም ያልኳችሁ መልሼ ያልኳችሁ ምንድን ነው? ገንዘብ በማውጣታችሁ እንዳትመጻደቁ። ሁላችሁ ማን ነው ይሄን እልል በሉልኝ ማለትን መልመድ የለባችሁ። አሁን ለምሳሌ እየሰማችሁ ነው። እግዚአብሔር ነው የሚመሰገን፣ ሰው ነው መመስገን ያለበት። መድኃኒታችን ኢየሱስ ክርስቶስ ትልቅ ስጦታ ሰጥቶናል። ስጦታው ምንድን ነው? ምንም ሌሎችን እንተዋቸውና ትልቁ ስጦታው አካሉን ቆርሶ መስጠቱ ነው። ከዚህ በላይ ስጦታ የለም፣ ከዚህ በላይም ፍቅር የለም። ከአካሉ ውጭ የሆነን እንጀራ ቆርሶ የሚያበላ ሰው ለጋስ ከተባለ አካሉን ቆርሶ ያበላ መድኃኔዓለም እንዴት አይመሰገንም? ደሙን አፍሶ በዚያ ያጠበ አምላክ ዘየሐጽብ በወይን ልብሶ ወበደመ አስካል ሰንዱኖ እንዳለ ሊቁ ያዕቆብም በኦሪት ዘፍጥረት እንደተናገረው፣ ቅዱስ ያሬድን በጾመ ድጓው እንደተናገረው ልብሱን በወይን የሚያጠብ ማን ነው? ክርስቶስ ነው። ወይን ደሙ፣ ልብሶቹ ምእመናን። አልባሲሁ ስለ ክርስቶስ መሃይምናን እሙንቱ። የክርስቶስ ልብስ የሚባሉት ምእመናን ናቸው። ምእመናን የክርስቶስ ልብስ ናቸው። ሰው ልብሱን በውሃ ያጥባል። ክርስቶስ ደግሞ ልጆቹ ልብሶቹ ስለሆኑ በደሙ አጠባቸው፣ በደሙም አነጻቸው፣ በደሙም ቀደሳቸው። ይህንን ላደረገ አምላክ ለዚያውም ማትረፊያ ገንዘቡን ራሱ ሰጥቶ ራሱ ከሰጠው ገንዘብ ሰጣችሁ ብሎ ዋጋ የሚከፍል ጉልበት ራሱ ሰጥቶ በገዛ ጉልበቱ ሰገዳችሁልኝ ብሎ የሚሸልም አንደበትን ራሱ ሰጥቶ በራሱ አንደበት ተመሰገንኩ ብሎ የሚሸልም እንደ እግዚአብሔር ያለ ማን ይገኛል? እሱ ይመሰገናል እንጂ እንድንሰጥም ስላደረገን ይመሰገናል። እኛ መመስገን የለብንም። እና አንድ የግብፅ ክርስቲያን ምን አደረገ? አስራቱን በሚገባ ሲያወጣ አንድ ካህን ገሌ አስራቱን በሚገባ ያወጣል፣ በጣም የተመሰገነ ክርስቲያን ነው ሲለው
እኔ ዋጋ እንዳላገኝ ከሰው መሃል አሳጥቶኛልና ይህን ሰውዬ ከክህነቱ ያግዱልኝ ብሎ በሊቀ ጳጳሱ ከሶታል። ምን አደረገልኝ ብሎ እገሌ አስራቱን የሚያወጣ ክርስቲያን ነው ብሎ ተናግረውብኛል ንስሐ አባቴ ብሎ ማለት። በዚህ ተቆጥቶ እንዴት? ምክንያቱም ጌታ ምነዋል? ምስጋና የሚወዱ ሰዎች አማን ብለክሙ ነሱ እስቴቶሙ ዋጋቸውን ተቀብለዋል አለ። ዋጋቸው ውዳሴ ከንቱን ሰው ሲያመሰግናቸው የእግዚአብሔር ዋጋ ይቀርባቸዋል ስላለ እንደ ባለ ውለታ ቤተክርስቲያን በመስጠታችሁ፣ ቤተክርስቲያን በመስራታችሁ፣ አብነት ትምህርት ቤቶችን በመደገፋችን ለእግዚአብሔር ባለውለታ ሆነን መታሰብ የለብንም። ባለውለታው እሱ ነው። የእኛን ገንዘብ ሳይንቅ በመቀበሉ ስንት እንደ ምንድን ነው ዘይሬስዮሙ ለመላእክቲሁ መንፈሰ ወደ ሌሊት ላክዎ ነደ እሳት ከነፋስ ፍጥረት የሚፈጥሩ ከእሳት ይልቅ የሚንበለበሉ ረቂቃን መላእክት አገልጋዮች የሆኑለት ጌታ እኛን አገልግሉ ማለቱ ምን ያህል ቸርና ትሑት ነህ ተብሎ ሊመሰገን የሚገባው እሱ ነው። ዛንቃሃል ባቢነ ሀበ አኮቴቱ አይደል ያለው አሞኒዮስ አውሳቢዎስ በመቅደመ ወንጌል ሲናገሩ እሱን ለማመስገን ልቡናችን ያነቃቃ። ተመልከቱ፣ ይትባረክ ስሙ ወይትላል ዝክሩ፣ በልብ መታሰቡ በቃል መነገሩ ስሙ ከፍ ከፍ ይበል። እሱን ለማመስገን ያነቃን፣ ስሙን እንድንጠራው የፈቀደልን፣ ጌታ ብለን ለመጥራት ባሪያ ለመሆን ያልተገባን፣ በባርነትም ጌታ ብለን ለመጥራት የማይቻለን ስንሆን አባታችን ሆይ ብለን እንድንጠራው የፈቀደልን አምላክ፣ ምስጋናን መርጦ የማይቀበል እገሌ ቅዱስ ነው በጸሎት ይጥራኝ፣ እናንተ ርኩስ ናችሁ አትጥሩኝ የማይል የሚመሰገን እሱ ቸሩ መድኃኔዓለም ነው። አሁንም ለእርሱ ክብር ምስጋና ይግባ። ወንድሞቻችን እንለምናችኋለን፣ እናጓድዳችኋለን፣ መልካም ትሰሩ ዘንድ ስሙን ምስክር አድርገን እንማልዳችኋለን። አንድም እንለምንላችኋለን፣ እናንተ እንለምናለን። ኢታስተሐቅርዋ ለጸጋክሙ ለጸጋ እግዚአብሔር እንተ ኀቤክሙ፣ እግዚአብሔር የሰጣችሁን ስጦታ አታቃሉ። ወንድሞቻችን እግዚአብሔር የሰጣችሁን ስጦታ አታቃሉት፣ በላያችሁ ላይ አድሮ ያለው ጸጋ ብዙ ነው ይላል።